እሺ በስላሴ ይዣለሁ። ማን ያለው? ጥላወጊ ጥላወጊ ነው ያልከኝ? ምን አርግተህ ብለህ? ግደል። ነፍሰ ጡር እኮ ናት። ምህረት የለም። ምህረት የለም። ስንት ወሯ ነው? ጨርሳለች። 9 ወር ጨርሳለች። እነዚህ ደግሞ ግፈኛ ናቸው። ነፍሰ ጡር ሴት ላይ ጥላወጊ ልካው ገደሏት። ለምን ትወልዳለች? ለምን አጥፋ ትስማለች? ከነ ልጇ ትሙት ተብሎ ደግሞ የተላከ ጥላወጊ ነው። እሺ ሌላ ማን ያለው? ሌላ መተት መተት። የምን መተት? የሚስጥር መተት። ሌላስ? የእድል። ሌላስ? አጨናግፍ። ጽንሱና አጨናግፍ የተባልከው ቆየ ከተናገሩ ብዙ ሴቶች ያረግዛሉ። በመሃል ጽንሱ ይጨናገፋል። ከዛ እግዚአብሔር የነሳቸው ይመስላል። እንደዚህ አይነት ክፉ ምቀኛ ሰው ደግሞ ጽንሱ ይጨናገፍ ተብሎ መተት ይላካል። መተቱ ተልኮ ጽንሱን ያጨናግፋል። ደም ነውና በደም ይመታዋል። በቃ ደሙ ነው ይቀራል። እሺ ትሰግዳለች። እንደዚህ ሆና ትሰግዳለች። ነፍሰ ጡር ናት። ስንት ትሰግዳለች? 41 ጠዋት ማታ 41 እንደዚህ ነፍሰ ጡር ናት። የሚገርም ነፍሰ ጡር ናት። ለዛም ደርሳለች። ለመውለድ 1 ሳምንት ነው የቀራት። ጠዋት 41 ማታ 41 ትሰግዳለች። ጉድ እኮ ነው። እሺ ሌላ ማን ያላችሁት? ይላካል። በየጊዜው መተት ይላካል። ግን ሁላችሁም ነው የምትሄዱት? እሺ ጽንሱ ምንድን ነው የምታደርገው? አልገለበጥኩም። እንዳይገለበጥ አስራ ይዘሃል። የሚገርም አሁን ልትወልድ 1 ሳምንት ነው የቀራት። 9 ወር ጨርሳለች። ይሄ ማለት በሕክምናው ልጁ ተገልብጦ ለመውጣት ዝግጅት ላይ ነው ማለት ነው። ለመወለድ መንገድ ላይ ነው። ሁሉን ነገር አስተካክሎ ጨርሷል። እስካሁን ጽንሱ አልተገለበጠም፣ አልተስተካከለም። ስለዚህ ወደ ላይ ነው ያለው፣ ወደ ታች ነው መሆን ያለበት። ይኸው ጽንሱ እንዳይገለበጥ እንዲጨናገፍ አንቄ ይዤዋለሁ አለ። ለምንድን ነው እንደዚህ ያደረከው? ልታስቀድድ። በስላሴ ስም ታዛል። ቧጥና አንሳ፣ ከጽንሱ ላይ ተነስ፣ አንሳ በስላሴ ስም። አሁን ይሄ አብሮ ቢወለድ ችግር ነው፣ ወይም ደግሞ ችግር ያለበት ልጅ ይወለዳል፣ ወይ ደግሞ አንድ ነገር ያደርገዋል። በስላሴ ስም፣ በኃያሉ በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በዛሬው ዕለት ባለው በቅዱስ ኡራኤል ስም ሁላችንም አንድም ሳንቀር ስማችንን የጠራን ለቀናል። በስላሴ ስም በሲኦል ታስረናል። ከጽንሱ ላይ ከማጸኗ ላይ ለቀን ወጥተናል። በል 7 የጮናቱ ተለበል 1 ቀጥል 2 3 4 5 ወለ መጨረሻ ከነዚህ ነው። ቅዱስ ሩፋኤል ሲኦል ያወርድ። እሺ መብራንን አመስግኑላት። ደህና ነሽ? ጽንሱ አልተገለበጠም። አሁን ይገለበጣል፣ ይስተካከላል። እሺ መብራን በሰላም ተገላግለሽ በሏት። እመቤታችን አቅፈሽ ለመሳም ታብቃሽ በሏት። አይዞሽ፣ አታልቅሽ፣ ጠላቶችሽ ያልቅሱ። ተይ እመቤቴን አመስግኝ። አይዞሽ። እሺ ነበረ። ይኸው አሁን ምልክት አይታለች። ምጥ እየመጣ ነው። እሺ መኪና ማና ና ቶሎ በል። እሺ አሁን የት ነው የምሄደው? ሆስፒታል? የት? ግሬስ ሆስፒታል። በል አዋልደና አደራ ቶሎ ደውልልኝ። እመብራን በሰላም ትገላግልሽ በሏት። ይሄ የእመቤታችን ታምር ነው አይደለ? ጽንሱ ወደ ላይ ነው፣ አልተገለበጠም። በሐኪሞቹ ብዙ ነገር ነው የነገሯት።
ጽንስ ደግሞ ካልተገለበጠ ያለው አማራጭ ምንድነው? ኦፕራሲዮን ተደርጋ ቀኑ ካለፈ ችግር ስለሆነ ግዴታ መውለድ አለባት። ግን ኪዳነ ምሕረት ምስጋና ይድረሳት ቅባ ቅዱስ ተቀባች። መንፈሱ እንደተሸኘ ወዲያው ምጧ መጣ ማለት ነው። ኪዳነ ምሕረት በሰላም ተገላግላት። ከፍ አድርጋችሁ እግዚአብሔርን አመስግኑት። የእግዚአብሔር ስራው ድንቅ ነውና ከምስጋና በቀር ምን እንከፍለዋለን? በድጋሚ አመስግኑት። በእውነት በእግዚአብሔር ስም እንዴት ዋላችሁ? አሁን የምገኘው ግሬስ ሆስፒታል ነው። እዚህ ሆስፒታል የመጣሁት ትላንት አርብ ዕለት አንድ እህታችን ጎሮ ኪዳነ ምሕረት መታ ነበረ። ነፍሰ ጡር ናት። ልትወልድ ሳምንታት ነበር የቀራት። ጽንሱ ስላልተገለበጠ ወይም ስላልተዘቀዘቀ በጣም ጨንቋት በሕክምናው ብዙ ነገር ተብላ ጨንቋት ነበር የመጣቸው። አጋጣሚ ቅባ ቅዱስ ቀባዋት። ከዛ መንፈሱ ተጋለጠ። ምንድነው ሲባል ጥላ ወጊ ነኝ እኔ ነኝ ጽንሱ እንዳይዘቀዘቅ እንዳይገለበጥ ያደረኩት፣ ጽንሱን ያፈንኩት እኔ ነኝ፣ ልጁንም ያፈንኩት እኔ ነኝ፣ እገለዋለሁ እያለ ሲፎክር ነበረ። እድሜ ለኪዳነ ምሕረት ተገዘተላት፣ መንፈሱ ተሸኘላት። ከተሸኘላት በኋላ ስንት ቀን ነው የቀረሽ ለመውለድ ስላት ሳምንት አለች። በጣም የሚገርመው መንፈሱ ከተሸኘላት ከለቀቃት በኋላ እዛው ኪዳነ ምሕረት ቤተክርስቲያን እኔው እዚህ በቆምኩበት ምጥ ያዛት። ቀሲስ ምጥ ያዘኝ ፈሰሰኝ ሽርቱ አለችኝ። ተደናገጥን። እኛ ጋር የሚያገለግል ልጅ ነበረ። ቶሎ ብለው ወደ ሆስፒታሉ ሰዳት አዋልዳት ብዬ ላኩት። እንግዲህ ትላንት ከጎሮ ኪዳነ ምሕረት መኪና ዘንላት ወደ ሆስፒታል ላክናት። እንደገባች በ20 ደቂቃ በኪዳነ ምሕረት አማላጅነት ወለደች ማለት ነው። ስለዚህ ሰርፕራይዝ ነው፣ አልነገርኳትም። ለልጅቷም ልብስ ይዘን መተናል። ናስኪ ቤኪ ሴት ልጅ ነች የተወለደችው። ይሄ ለህፃኗ ልብስ ነው። ይሄ ደግሞ ህፃኗ ቁጭ ብላ ሰውነቷን የምትታጠብበት ነው። ስለዚህ አንድም ሰርፕራይዝ፣ ሁለተኛ ደግሞ የማርያም አራስ ለመጠየቅ ነው። ስለዚህ እንገባለን ወደ ውስጥ ማለት ነው። ና እሷን እንጠይቃት። ግሬስ ሆስፒታል ይህንን ይመስላል እንግዲህ። እህታችን ሳምራዊት የተኛችበት የወለደችበት ክፍል ተነግሮናል። ስንት ቁጥር ነው የተባልነው? 404 ቁጥር ነው ተብሏል። እንግዲህ እንወጣለን በሊፍት ማለት ነው። ስንት ፎቅ ነው ወደ ላይ? 4ኛ ፎቅ ነው ልጅቷ ያለችው። 404 4ኛ ፎቅ። እሺ እሺ 404 እዚህ ነው። ሰላም ነው። እዚህ ነው። ኦኬ እሺ እሺ። እንግዲህ ሳምሪን ሰርፕራይዝ ልናረጋት ነው። እዚህ ክፍል ነው ያለችው። እንግዲህ ውይ አለች። እንዴት ነው ትክክል? እግዚአብሔር ይመስገን። እንኳን ደስ አላችሁ። እግዚአብሔር ይመስገን። ሰላም ናችሁ? ይኸው ዛሬ ሰርፕራይዝ። እንዴት ናችሁ? እግዚአብሔር ይባርክ። እንግዲህ አራስ ነሽ። እንዴት እንደምናደርግሽ አናውቅም። ደህና ነሽ? እግዚአብሔር ይመስገን። መብራት የለውም እንዴ? እስቲ አብሪለና እንዴ። ሳምራዊት እንኳን ማርያም ማረችሽ። ዛሬ ይኸውልሽ አንቺን ብለን ነው ሰርፕራይዝ ለማድረግ የመጣ ነው። በስመ አብ። ልጅሽንም መብራን ተባርክልሽ። በስላሴ ስም በመድኃኔዓለም ስም በመብራን ስም የተባረከች የተቀደሰች ትሆንላችሁ። ደስ አለ። አንተ በሌለበት እኛ እናዋልድ። እሺ ቁጭ እላለሁ። እንዴት ነሽ? የእመቤታችን ታምር ልዩ ነበረ። ትላንት ቅባ ቅዱስ ቀባውሽ፣ መንፈሱ ተሸኘልሽ። ከዛ እዛው ነው አይደል ምጥ ያዘሽ? መፍሰስ ጀመረኝ ሽርቱ ውሃው። ሽርቱ ውሃው? አዎ። ግን በቃ ህመምም አልነበረኝም። ምን ብሎ መፍሰስ። ምንም ህመምም አልነበረሽም? አልነበረኝም። አዎ።
ጽንሱ አልተዘቀዘቀም አልተገለበጠም ተብሎ በጣም ተጨንቀሽ ነበር። አዎ በጣም እግዚአብሔር ይመስገን። ባልየው ና እስኪ እንደ ደስታ ዝምት ላይ ምን ተሰማ? እግዚአብሔር ይመስገን፣ ስላሴዎች ይክበር ይመስገኑ። በጣም ነው ደስ ያለኝ። ደግሞም የተፈጠረውን ነገር ስሰማ ያው የት እንደሆነ እርሶ መጀመሪያም ያው ለትዳራችንም ያው ትልቅ ቦታ አሉት፣ ያጋቡን እርሶ ኖት። ከዛ በኋላ ደግሞ እንደገና ልጃችንም እንዲህ ሲወለድ በጣም ነው ደስ ያለኝ። በበረከት ቦታ ላይ ነው ሁሉ ነገር የመጣው። በጣም እግዚአብሔር ይክበር ይመስገን። እርሶንም እግዚአብሔር እንግዲህ የአገልግሎት ዘመኖትን ያብዛሉት ቀሲስ። አሚን አሚን። ትላንት መተሽ እንደዛ ስትይኝ ስለ እውነት እኔ እንግዲህ ባለቤቴም ከአንድም 3 ወልዳ ስላየው በጣም ነው የደነገጥኩት። እንዴት ነው ስላት እያመመኝ ነው፣ ጽንሱ አልተገለበጠም፣ ችግር ላይ ነኝ አለች። ያው ሲፈተሽ ጥላ ወጊ ነበረ፣ ልጁን አፍኜ ለመግደል እንዳትወልድ ነበር የተባለው። እግዚአብሔር ይመስገን ከተሸኘ በኋላ ወዲያው ነው እዛው ፊት ለፊት ምጥ ያዛት። ከዛ እኛ ጋር የሚያገለግል ልጅ አለ፣ ቶሎ በልብለን መኪና አዘን ላክን። በ20 ደቂቃ ነው የወለድሽው ተባለ አይደል? እንደመጣሽ እግዚአብሔር ይመስገን በጣም ቀሎኝ ነው የወጣሁት። መብራን ነች እንግዲህ ይሄንን ታምር ያደረገችላት። የሷ ስለሆነ ነው እኮ ቀላል የሆነም። እኔም እናንተ ስለሆናችሁብኝ ነው። እንግዲህ የመጀመሪያ አራስ ጥያቄ ነው በእውነት የመጀመሪያ ሰው አራስ ጠይቅ አንቺ ነሽ። እዛው ወይን አምባ ነው ትዳሩም የተመሰረተው። እንግዲህ ኪዳነ ምሕረት ደግሞ ይሄው አዋለደች ማለት ነው። እግዚአብሔር ይመስገን። እንግዲህ ለሚጡ የአራስ ልብስ ይዘን መተናል። ይሄ እንግዲህ እኔ በረከት ነው። እግዚአብሔር ይስጥልኝ። እህትዮ በደንብ አልብሽልኝ። አዎ ማርያም ታኖርልን። እቺ ደግሞ ያው ሰውነቷን የምታጥቢበት አንዳንዴም ጠበል የምታጠምቂበት እሺ። ያው ስለ ኪዳነ ምሕረት ስለመብርሃን ይሄንን እኔ ነኝ ያመጣሁት። ይሄ ደግሞ የባለቤቴ ስጦታ ነው። እሺ እግዚአብሔር ይመስገን። ልናይሽ ነው የመጣ ነው። በጣም ደስ ብሎናል። አንቺ ደስ አለሽ? እግዚአብሔር ይመስገን ተመስገን ነው። ሁለተኛ ደግሞ ወልደሽ እንመጣለን ብለን ተስፋ እናደርጋለን። አዎ አንዳንድ ፈተና አለ። ፈተና አይጠፋም። በትዳር ፈተና አለ፣ በመንፈሳዊ ሕይወት ፈተና አለ፣ በማርገዝ ፈተና አለ። ግን እግዚአብሔር ይመስገን እግዚአብሔርን ከያዝን ድንግል ማርያምን ከያዝን ፈተናዎች ሁሉ ያልፋሉ። ደግሞ በጣም እድለኛ ልጅ ናት። ቤተክርስቲያን ምጥ መጥቶ እዛው ኧረ እንዴት የተባረከች ናት። ንቀት ቁልጭ ያለች ልጅ አንድ ቀን ልጅም አትመስልም። ምንድነው እንኳን ማርያም ማረችሽ ለማለት ነው የመጣ ነው። እግዚአብሔር ያክብርልን። ትንሽ አረፍ በል። እሺ ና ቁጭ በል። ያው የኪዳነ ምሕረትን ተአምር ለመንገር ነውና ገና ከራይድ ወርቼ ግቢዋን ስረግጥ በቃ የሆነ ስሜት ተሰማኝ፣ እንደ መፍሰስ ነገር። ከዛ ቶሎ ደበቅ አልኩና ቼክ እንደማረግ አረኩኝ። ምንም የለም። ከዛ ልክ እርሶ ጋር ፈውሱን ሳገኝ በቃ ወዲያው ሽርቱሃው በቃ ፈሰሰልኝ እና ግቢዋን ስረግጥ ነው ምልክቷን ኪዳነ ምሕረት ያሳየች። ከዛ ብድግ ስል በቃ ገና ብድግ እንዳልኩ ነው ሽር እያለ መውረድ የጀመረው። በዛ ላይ ቁርጠት የለኝ ምንም የለኝ፣ ፈሳሽ ብቻ ነው በቃ። የሚገርምሽ ወዲያው መንፈሱ ተሸኘልሽ። እኔን እንደዚህ ቅፍ አረግሽ፣ ከዛ ነሳውሽ፣ ከዛ ይዞሽ ምናም ብዬ እዛ ጋር ሆኜ አልኩሽ። እንደ ቆምሽ ወዲያው ሲፈስ ኧረ ቀሲስ ምጤ መጣ አልሽ። ኋላ ሰው መረምጧ መጣ ሲባል በነገራችን ላይ እኔ ብቻ አይደለም ህዝቡ ሁሉን የደነገጠው እልል ብሎ ነው ያቀለጠው። ቪዲዮን ታዩዋለሽ። እና በጣም ትልቅ ደስታ ነበረ በእውነት። ኤኮ ትልቅ ታምር ነው። ቤተክርስቲያን መታ እዛው ታምር ተደርጎላ ተፈውሳ እዛው ምጥ ይዟት የወለደች አንቺ ነሽ። እኔ በአገልግሎቴም አይቻላቅም። ያን ሁሉ መንገድ ሁሉ ልጁ ሲያመጣኝ በጣም የተባረከ ልጅ ነው። ቀሲስ አመስግኑልኝ ልጆትን። እሱማ ስራው ነው፣ እነዚህ ማስራቸው ነው። እኔ እንደውም እኮ የላኩት ምንድነው አድርሳት አይደለም። ሰምተሻል አይደል? አዋልዳት። ሄደ ያለውን ነገር አይተ ሪፖርት አርጋልኩት። እሱም ደውሎ እግዚአብሔር ይስጣው በ20 ደቂቃ ወልዳለች ከገባች አለኝ። ይሄ ኪዳነ ምሕረት ታምር ነው። ተንከባክቦ ነው ያደረሰኝ ምንም ሳይጠየፍ እዚህ ማመጣኝ። በቃ
ግን በመንገዱ ሁሉ ፈሳሽ ነበረኝ፣ ህመም የለኝም። ይፈሳል፣ ህመም የለኝም። በቃ ምንም በሽታም ህመምም ሳላይ ነው። ኪዳነ ምሕረት ቅዱስ ሩፋኤል ሁሌ መልኩን አደርስ ነበር በየቀኑ። የሩፋኤልን መልክ ታደርሻለሽ? የኪዳነ ምሕረትንም በየወሩ አደርሳለሁ። ቅዱስ ኡራኤልም ሁሌ ያደርሳለሁ። በቃ መልኮች ሁሌ ያደርሳለሁ። በነገራችን ላይ የኡራኤልን ታደርሻለሽ፣ የሩፋኤልን ታደርሻለሽ፣ የሚካኤል የኪዳነ ምሕረት አይ ልነግርሽ ነው። ኪዳነ ምሕረትን በየወሩ እያደረሽ ይሄ ታምር የተደረገው ኪዳነ ምሕረት ቤተክርስቲያን ነው። እንደገና ደግሞ ጥር 22 ትላንት የኡራኤል ቀን ነው። ሩፋኤል ደግሞ መልኩን የሚያደርስ ሰው በተለይ ሴቶች ነፍሰ ጡር ከሆኑ ምጥ አይጸናባቸውም፣ በሰላም ነው የሚገላገሉት። እሱ ብቻ አይደለም ጤነኛ የተባረከ ልጅ ነው የሚወሉት። ምክንያቱም ቅዱስ ሩፋኤል ፈታዬ ማፀን ነው፣ ማህፀንን ይፈታል። እግዚአብሔር ጽንስን በማፀን ይጠቀልላል። ሩፋኤል ያሳድጋል፣ ይባርካል፣ ጤነኛ ልጅ ይሰጣል። ስለዚህ እናቶቻችን ቀድሞ መልከ ሩፋኤል የሚደግሙት አንደኛ ምጥ ሳይጸናባቸው በሰላም እንዲወልዱ፣ ሁለተኛ ልጁ እንዲባረክ ነው። ስለዚህ ለአንቺ ሶስቱም ነው የተደረገልሽ እና ሁሌ መልከ ሩፋኤልን አድርሼ በሃይላንድ ውሃ አርጌ ፊቴን ማህፀኔን ተሻሽጄ ነው ስራ የሚሄደው። ያን ቀን ደግሞ ቦርሳዬ ውስጥም የሩፋኤል ጸበል ነበር፣ በብልቃጥ ይዤው ነበር እና አዞራለሁ ድንገት እና ቅዱስ ሚካኤል ሁሉም አላሳፈሩኝ፣ ከኔ ጋር ናቸው። በከባዱም ጊዜ እግዚአብሔር ከኔ ጋር እንደሆነ አሳይቶኛል። እግዚአብሔር ይክበር ይመስገን። ያው የደስታ ነው። እግዚአብሔር ይመስገን። እኛው ነን የዳርናችሁ። እንግዲህ እኛው ደግሞ ይኸው እዚህ መተን እኛው ነን የጠየቅናችሁ። ግዴታችንም ነው። አዎ ድጋሚ ደግሞ ወልዳችሁ ሁለተኛ ልጅ ለማየት ያብቃችሁ። በጣም እድለኛ ነሽ። ሰው ሁሉን የተደሰተው ኪዳነ ምሕረት ራሱ በእውነት እንዴት ብትወድሽ ነው። አንደኛ አንቺ አሞኛል ብለሽ ነው የመጣሽው። በነገራችን ላይ እኮ ስንት ቀን የቀረሽ ስልሽ 9 ወር ገብቻለሁ ሰሞኑን ወልዳለሁ ነው ያልሽው አይደል? ሰሞኑን ወልዳለሁ ደርሻለሁ። ግን በቃ እንትን ነው ማለት አለመገልበጧም ዶክተሩም ጋር እንትን ስል በቃ ጭንቅ ላይ ነበርኩኝ። በየሳምንቱ ነበር ቼክአፔ። ግን በቃ ሲጨንቀኝ ነው እርሶም ጋር የመጣሁት። ወይናምባም የሱ የእህቴን ልጆች ይዤ እነሱን ፈተና ስለጨረሱ ላስባርክ እንደው ላገኘሁት ነው የመጣሁት። ግን መፈወሻዬ ነው ለካ። ትላንትና የኔ መፈወሻ ነበርና እግዚአብሔር ይክበር ይመስገን። በነገራችን ላይ ጽንሱ አልተገለበጠም፣ አልተዘቀዘቀም። ያ ቢሆን በሕክምናው ምን ነበር የሚደረገው? እሱም ያው ይታፈናል። በጣም ከባድ ነበረ። እግዚአብሔር ይክበር ይመስገን። ትልቅ ነው። ስለዚህ አንደኛ በኦፕሬሽን ሲሆን፣ ሁለተኛ ደግሞ መታፈንም ችግርም አለ። ግን እግዚአብሔር ይመስገን ያው 9 ወር ያልተገለበጠውን ጽንስ ኪዳነ ምሕረት እዛው ገልብጥ አስተካክላ አጣችልኝ። ያሳደገችኝ ናት ኪዳነ ምሕረት። እንግዲህ እግዚአብሔር ይክበር ይመስገን። እርሶንም እድሜ ጤና ይስጦት ቀሲስ። አገልግሎቱን አንጣዎት መተን አንጣዎት። እርሶ በመጥፋቶ ብዙ ሰው እርሶ አሁን እችን አገልግሎት ባይጀምሩ እኔም አልፈወስም ነበረ። እግዚአብሔር ይክበር ይመስገን። እግዚአብሔር ይመስገን። የእኛ ደስታ የእናንተ መፈታት፣ መፈወስ፣ ህይወት መስተካከል ነውና ይህንን ደግሞ ስናይ ያው ደሞዛችን ይሄ ነው። ሰው ከችግሩ ተላቆ ከመንፈስ ተላቆ ህይወቱ ተስተካክሎ ከዚህ የበለጠ ምንም ሀሴትና ደስታ የለም። አንተም እድለኛ ነህ። አንተ በሌለህበት ነው እንግዲህ ትላንተኛ። እግዚአብሔር ይመስገን። ብዙ ተደርጎልናል። አቡነ ሀብተ ማርያም ገድላቸውን እያደረሰን 3 ቀን እስቲ እንዲገለበጥ ልጁ እንዲገለበጥ እስኪ ና አቡነ ሀብተ ማርያም ልጁን ገልብጡ ብለን ልጁን ገልብጡልን ብለን 3 ሳምንቱን ሙሉ እያደረስን ነበር። ልምድ አለን ከዚህ በፊት። አንዳንዴ ማታ ማታ ነው በዋትሳፕ ነው ኦንላይን ነው የምናደርገው እና ሰዓት አለን። ጸሎታችን አድርገን የራሷን ጸሎት ከጨረሰች በኋላ የኛ የጋራ ጸሎት አለን። የአቡነ ሀብተ ማርያም ጊዜ ነው አሁን። አቡነ ሀብተ ማርያም ራሳቸው ይፍቱልን ብለን ገድላቸውን በመጀመሪያ ቀን ነው ትራስ አድርጋ አጠገባ አድርጋ በተኛች ጊዜ እንግዲህ የዛኔ ያየችውን ነገር እሷ ታውቃለች። የሆነ ነገር ተያዘላት በመጀመሪያ ቀን። ከዛ በኋላ ተከታታይ ቀን ሳምንቱን እያደረስን ነበር
እና ቀሲስ ጋር እርሶ ጋር ለመምጣት ቀጠሮ ይዛ ነበረ። አልመች ይችላል ከስራ ስትወጣ ትራንስፖርት ሲስተጓጎልባት እንዲያል 2 ቀን እንትን አለች። በሶስተኛው ቀን እንግዲህ እግዚአብሔር እንግዲህ እንዴት በእውነት አነሳስቷት ነው ራሷ ተነሳስታ ቀሲስ ጋር ሄዳለሁ የእሷንም ልጆች ይዤ ወስጄ አስባርካለሁ ብላ ሄደች። እዛ ቦታ ላይ እንግዲህ እግዚአብሔር የሰራውን ታምር እንግዲህ ሁላችሁም ታውቁታላችሁ። እግዚአብሔር ክብር ይመስገን። በነገራችን ላይ ትላንት አንቺ ስትመጪ ሽኝትም አብቅተን ቅባ ቅዱስም አብቅተን ጨራርሰን ባለቀ ሰዓት ነው የመጣችው። ሁሉን ነገር ጨራርሰን ወደ ጥምቀት ሊሄድ ስል ነው የመጣሽው እና እድለኛ ነሽ። ራሷ ኪዳነ ምሕረት ነች አንቀልቅላ ያመጣችሽ። ባለቀ ሰዓት ያው ነበርኩ እየጠበቅኩት ነው እርሱን እያየሁት ነበረ። ግን አላስገባም ይሉኝ ይሆን ምናምን እያሉ ብቻ ሁለት ሀሳብ መንፈሱ እንትን እያለ ለምን በነገራችን ላይ አሁን የጀመርንበት ጎሮ ኪዳነ ምሕረት ወይን አምባ ያለው ቅባ ቅዱስ የሚቀቡት ካህናት ናቸው። እኔ ቅባ ቅዱስ አልቀባም። ጥምቀቱ አለ፣ ሽኝቱ አለ። ረጅም ጊዜ ስለሚፈልግ አያዳርሰኝም። አሁን ግን እጅግ በጣም የታመሙ ህጻናት ይመጣሉ። ኦቲስቲክ የሆኑ አንደበታቸው አእምሯቸው የተያዘ እጅግራቸው የተያዘ መንቀሳቀስ የማይችሉ በዊልቸር የሚሄዱ በክራንች የሚሄዱ በሰው ድጋፍ የሚሄዱ ብዙ ሰዎች ይመጣሉ እና አይ ቢያንስ እንደው እመቤታችን ብትረዳኝ ኖርማሎቹን ካህናት ቢቀቡ በጣም የባሰባቸውን የተቸገሩትን የታመሙትን ራሴ ቀባለሁ ብዬ ያው አሁን ከአገልግሎቱ ላይ አዲስ ነገር የጨመርነው ልዩ ችግር ላለባቸው በተለይ ደግሞ ነፍሰ ጡሮች ያው እንዳየሹ ሰልፍ አይዙም። ቅድሚያ ነው የሚሰጣቸው። ተቀብተው ተባርከው ታስሮላቸው መብራን በሰላም ትፍታችሁ ተብሎ ነው የሚሄዱትና ይሄ እንደዚህ አገልግሎት በጀመርንበት ሰዓት ነው አንቺ እንግዲህ ኪዳነ ምሕረት ያመጣችሽና እድለኛ ነሽ። በጣም እድለኛ ነኝ። ልክ ከወዴና ሻሹኝ በቃ እዛው ነው ቁጭ ያደረገችልኝ ኪዳነ ምሕረት። ይኸው እሳቸውንም ገድል ይዤ ነው የገባሁት። አቡነ ሀብተ ማርያም እንደ አይነት ገድል ሲገባ ለመጀመሪያ ጊዜ ነው እያሉ ነው ዶክተሮቹ ራስጌ ያስቀምጠው ኦፕራሲዮን የጨረሱልኝ። በቃ ታቅፌው እሳቸውን የወጣሁት እሳቸውን ብዙ ተአምር አድርገውልናል። እግዚአብሔር ይመስገን። በጣም ደስ ይላል። እንኳን ደስ አላችሁ፣ እንኳን ተፈታችሁ። በጣም ደስ ብሎናል። በቃ እንግዲህ እግዚአብሔር ይስጥልን። እመቤቴ እንግዲህ ለቤትሽ ታብቃሽ። በጣም ደስ ይላል። ተመስገን ነው እንግዲህ ሳምሪን ጠይቀን እየወጣን ነው። ተመስገን ነው። እግዚአብሔር ይመስገን። አሚን አሚን። በቃ ሰላም ሁኑ። ሰላም ያገናኘን። እሺ እሺ። ይህን ይመስላል እንግዲህ ሳምሪ አራስ ጥያቄ ጨርሰን እየወጣን ነው። እግዚአብሔር ይስጥልን እንግዲህ አሚን አሚን። እግዚአብሔር ይባርክ። እግዚአብሔር ይባርክ። ሰላም። እሺ በቃ እሺ። እግዚአብሔር ይስጥልን። ሰላም። እሺ